ኮማንደር ቅድስት የቢሮአችን የፊልም ኦፊሰር ናት። ለኔ ነገርከኝ ለሷ አመካለት እየጠበቅኩ حدوني سنة كوشب قدبك أقوم حمسن إيشك تضبط كور لبقى فوق ترسن حبناها الشباب أيها وحي سوقلين مقالة نادي سببا مركورة وحي إيشي قالين يدونيان باسبورو سيوقع بحاندلك حسي شيء وحان وقادي إن أي رادين أيان هب يومينا دلو يقانو C4 هذا بحلقة يابا حبناها الشباب إن يسوقلي كريان دلكين الإثيوبيا يجو سوكاية كيسينيا شعبنا مرنا بابنايا بس أنا قلنا مصر كريان وأساس ترتيد واحد يمكن يمدي أنا حكت يدين كل شيء إلى أي حد ما حد وسمسه أيزو أتوانك أتتصل በኢትዮጵያ ህገ መንግስት የጸረ ሽብር አዋጅ አንቀጽ 2 ቁጥር 12 መሰረት ማንኛውም ሰው የሽብርተኝነት ድርጊት ሳይፈጸም ለመከላከል የሚያስችል በቂ መረጃ ያለው ያለ በቂ ምክንያት መረጃውን ለፖሊስ ወዲያውኑ ካልገለጸ ወይም ደግሞ የተሳሳተ መረጃ ከሰጠ ብቻ ነው እስር የሚባለው። وحنو سمي أقونس ፓስፖርቱን ሰጥተላችኋል? وحنو سمي بل سمع أنسيني وهاجك አሁን ደውላቸውና ፓስፖርቱና የሚፈልጉትን የጦር መሳሪያ ምሽጥላቸው ሰው እንዳለ ነገራቸው። ፓስፖርቱን ለኔ ተሰጠኛለች። ይሄንን ይዘው ኢትዮጵያ ዘመንሽ ነው ማለት ይችላል። 5000 የአሜሪካን ሰራሽ ሲሆን ትክክለኛ ቦታ ላይ ከተቀመጠ የአዲስ አበባ መዘጋጃ ነው የሚያህል ህንፃ ወደ አመድነት ለመቀየር በቂ ነው። ይሄ ደግሞ ሞዲፋይ ተደረገ ዩኒቨርሳል ነው ተደረገ ከማንኛውም ዴክሬት ጋር ይሰራል። ከ1 ኪሎ ሜትር ርቀት ላይ መፈንዳት ትችላላችሁ። ወዘሪት ዛድ ከሰሜንም ከምስራቅም ለጉብኝት የሚመጡ ወዳጆች አሉ። እንዴት ነው ጥሩ ያቅርቦት አቅማለሽ? ያቅርቦት ችግር የለብኝም። ነገር ግን ከአንድ ደመኛ ጋር ጋር ቢዝነስ አሰራ በነገራችን ላይ ምን ልታፈነዱ እንደሆነ ነገራችሁ። ለምን ማወቅ ፈለግሽ? ትቀልዳለህ? ራሴ በቆፈርኩት ጉድጓድ መቀበር አልፈልግም። አታስቢ፣ የምናፈነዳበት አካባቢ አንቺ ጉዳይ የለሽም። ቦታውን ስትነግረኝ ጉዳይ ይኖረኝ አይኖረኝ እነግርሃለሁ። አለበለዚያ ገንዘባችሁን መውሰድ ትችላላችሁ። የምናፈነዳው ቦሌ አየር መንገድ ነው። በጣም ጥሩ። ከሀገር የመውጣት ፕሮግራም አልነበረኝ። ደንቡን መሀመድ ነግሮሻል። ኢላማው የት እንደሆነ ካወቅሽ በኋላ በህይወት እንድትሄጅ አንፈቅድልሽም። እዚህ ቦታ ላይ መሳሪያ ማውጣት ብለህ አይደለም። አንደኛ ያስቆም መሳሪያ ወጣች። ከተኮስኩ በአካባቢ ያሉ መንገደኞች እንደሚሰሙት ተጠናተር። ሁለተኛ ኢላማችሁ ሳታፈነዱ ብትያዙ የአልሸባብ ወዳጆቻችሁ ደስተኛ የሚሆን አይመስለኝም። ሶስተኛ ሶስተኛው ምንድን ነው? ቅድስት ተመስገን ይባላል። የኢትዮጵያ ጸረ አሸባሪ ፖሊስ ነው። ሁላችሁም በቁጥጥር ስር ውላችኋል። ሰይፈ ዋሲው ነኝ። እንዴት ናችሁ? በእኛ በኩል ያለው ስጋት እልባት አግኝቷል። ቅድስት አሸባሪዎቹን በቁጥጥር ስር አውላቸዋለች። ፋይሉንም ዘግቷለች። በጣም ጥሩ።
ታድስ ግን አመስገን። እሺ መቼም ሱዳኖች ይህንን ድርድር በሰላም አጠናቀው ወደ ሀገራቸው መመለስ እንዳለባቸው ላስታውሰው አይገባም። አውቃለሁ። እኔ ራሴ ኦቨርታይም እየሰራው ከተረኞቹ ጋር አዳሪውኝ። በጣም ጥሩ አድርገሃል። የአዲስ አበባና የፌዴራል ፖሊሶች ይህ ድርድር እስኪጠናቀቅ ካንተ ትዕዛዝ እንደሚወስዱ ነግሬያቸዋለሁ። በጣም ጥሩ። መልካም ጊዜሽ። ወሱን ነበር ሁሉንም ነገር በአጭር ጊዜ ውስጥ በማጠናቀቅሽ በጣም ተገርሞልሻል። አሁንም አሸባሪ ሲረዳ የነበረን ሰው ለመግደል ስትይ መሳሪያ እንዲያወጣ እድል ሰጥተሽዋል። ለፍርድ ማቅረብ እንጂ ፍርድ መስጠቱ ያንቺ ስራ አይደለም። ቅድስት ቆይኛ፣ ሌላ ልነግርሽ የምፈልገው ነገር አለ። እነዚህና አሸባሪዎች በአጭር ጊዜ ውስጥ ጥቃት ከመሰንዘራቸው በፊት በቁጥጥር ስር መዋላችን ጥሩ ነገር ነው። ነገር ግን ሌላ ትልቅ ችግር አለ። ላለፉት ዓመታት ፈልገን ልናገኘው ያልቻልነውን የአልሸባብ አባል ናሲር አቡበከርን እንዲህ በቀላሉ የጦር መሳሪያ ለመግዛት ሲሞክር መያዙ ያን ያህል አጥጋቢ አይደለም። እኔም ናሲር ቀደሞ ከፈጸማቸው ጥቃቶች አንፃር እንዲህ በቀላሉ አየር መንገድ ለማፈንዳት መምጣቱ አልተዋጠልኝም። ትክክል። በዚያ ላይ ካልጠፋ ቀድ ዛሬ ለጥቃት መምረጣቸው አጋጣሚ ሊሆን ይችላል። ነገ ጠዋት የሱዳን ፕሬዝዳንት በአዲሱ የአባይ አጠቃቀም ስምምነት ዙሪያ ለመደራደር አዲስ አበባ ይመጣል። ናሲር ቦሌ አየር መንገድን ማፈንዳት ብቻ ሳይሆን የሱዳንንም ፕሬዝዳንት ኢላማ አድርጎት ሊሆን ይችላል። ይሄ ለሱ የሚመጥን ጥቃት ነው። ለመሆኑ ሱዳኖች ፕሬዝዳንታቸው ለድርድር መምጣቱን ኦፊሻሊ ያሳውቋል? እንዲያውም የፕሬዝዳንቱ ጠባቂዎች ራሳቸው ቦሌ የሚያርፉት ነዳጅ ለመሙላት እንደሆነ ነው የሚያውቁት። እኛ ሀገርም ቢሆን በጣም ጥቂት ከፍተኛ ባለስልጣኖች ናቸው የሱዳኖችን ወደ ድርድሩ መምጣት የሚያውቁት። 100% በሚስጥር የተያዘ ነው። ታዲያ አልሸባብ አሸባሪዎች እንዴት ሊደርሱበት ቻሉ? ሱዳኖች ይህን ድርድር አጠናቀው እስከሚመለሱ ድረስ ስለሚመጣ ማንኛውም ስጋት አንቺ ምላሽ እንድትሰጭ እፈልጋለሁ። እኛ ቢሮ ውስጥ የሱዳኖችን ወደ ድርድር መምጣት የምናውቀው እኔና አንቺ ብቻ። ጥሩ። አሁን ልጄ ክትትል መውሰድ አለብኝ። ደህና ናችሁ? ይዘድጋለ አና እንኳን ይኸውልሽ በሽታዬ ነው ላፕቶፕ ቀኑ የምሰራበት ብዬ አሁን ምን እንደነካው አላውቅም። ግራ ቅዶ የወጣ ነገር ነው የሚያሳየኝ። ወይ ይቅርታ ጌትዬ፣ እኔ ዘዴን ልቀበል ኤርፖርት እየሄድኩ ነው። ፍላይቱ የሚገባው ከ10 ደቂቃ በኋላ ነው። ታዲያ ገና ፍተሻውን እስከሚያልፍ ሌላው ቢቀር ግማሽ ሰዓት ይፈጅበት የለ እንዴ? ትክክል፣ ግን ከትራፊክ ጋር ሌት ሆንበታለሁ። ባይሆን ላፕቶፕን እዚህ አስቀምጠውና ጠዋት ቼክ አደርግልሃለሁ። አረ በፈጣሪ ይሄንን ስራ አለቀኝ ጠዋት ጠረጴዛ ላይ እንዳስቀምጥለት ይፈልጋል። ምን አለበት አንድ አፍታ ብትመለከቻት። ይዘድንም ቢሆን ስራ እየሰራሽ በመዝጌትሽ ቅር አይሰኝም። ቢቀየምሽ እንኳን ይቅርታ ጠይቅልሻለሁ። በጣም ነው የማመሰግነው። ምንም ማለት ቻንታችን ነገር ማየት እናቆም።
እዚጋ ምርአቲ ስማኽ ሃናን እርሱ ኦማር ይባላል። ፕሌን ውስጥ አብረን ተገናኘን። አዲስ ብራንድ ላፕቶፕ ወደ ኢትዮጵያ ኤክስፖርት ማድረግ ስለሚፈልግ አብሮት የሚሰራ ኢምፖርተር ለመፈለግ ወደ አዲስ አበባ ትንሽ ለሰላምታ እንዳሰረ። አሰላሙ አለይኩም። ወአለይኩም ሰላም። أحضرت لك هنا جهاز لابتوب ووجه. እሺ አኒ ቢዝነስ ካርድ ሲሰራ አንድ صباح فجوسان نتكلم صاحب التاكسي يعجبك مع السلامة. مع السلامة. نرجع ለዛ አረብ ሰው ልታስተዋውቀኝ አላልኩም። እባክሽ የክርስትና ስምሽ ነው። አይሻልም ነበር? ማማ የቤት ስራዬን ጨርሻለሁ። ቆይ እና እስኪ የመጨረሻውን ጥያቄ ደግመሽ ተመልከቹ። እርሱ መልሱ 7 ነው። አውቄ ነው 5 የጻፍኩት። ለምን? ሂሳብ አስተማሪያችን ምንም ላልተሳሳተ ተማሪ ያስጨበጭባል። እና ታዲያ አንቺ እንዲጨበጨብልሽ አትፈልጊም? ሌሎች ተማሪዎች በረፍት ሰዓት ይስቁብኛል። ታዲያ ቢስቁብሽ ምን ጨነቀሽ? በዛ ላይ ስለሚቀኑብሽ ነው የሚስቁብሽ። ለምን ይመስልሻል እነሱ አንድም ጥያቄ ሳይሳሳቱ መመለስ የማይችሉት? ክፍል ውስጥ በደንብ ስለማይከታተሉና ቤታቸው ስለማያጠኑ እኮ። ታዲያ አንቺ ክፍል ውስጥ በደንብ እንዲከታተሉና ቤታቸው እንዲያጥሩ ለምን አትመክሪያቸውም? እሺ እመክራቸዋለሁ። ጎበዝ ነኝ ልጅ። ስለምታች አስተካክል። ማማ ሳያጨበጭቡልኝ ብነግራቸው የሚሻል ይመስለኛል። ኦኬ እሺ፣ ማበጠርሽ ነው እንጂ ፀጉርሽ ለስራሽ። ማማ ሌላ የተሳሳትኩት ነገር ሊኖር ስለሚችል መጀመሪያ ላረጋግጥ። ያንቺ ፀጉር ማን ነው የሚሰራው? እናቴ ለምን ገብተሽ አትተኝም? ቆይ ትንሽ ልጅ ኢትዮጵያኖት እርዳታ ያስፈልገናል። ሰላም ዳምሽ ልርዳ። ኢንተርናሽናል ፖሊስ ነው። የጸረ አሸባሪ ዳይሬክተር ነው አይደል? አንዴ ጠብቅ። ማማ አሳመምሽኝ። እናትሽ በልጅነትሽ እንደዚህ እያሳመመሽ ስለምሰራሽ ነው እንዴ እኔ ላይ የምትበቀው? ይሄን ያሽ የኔ እናትማ ፀጉሬ እንደዚህ ጨብረረ ሲል እጭት ነው የምታረገኝ። እሺ እኔንም ላጭኝ። እንደዚህ በመህመም በመሰቃየት መላጨት ይሻለኛል። ወይንም ደግሞ
ጸጉር ባይኖረኝ ይሻለኛል። ሳድግ ግድ አንድ ቀን እንደፈለኩ ነው የማንጨባረረው። አልሰራም። እኔ ርቦኛል። እንደዚህ በህመም ከመሰቃየቴ በፊት እራቴን መብላት እችላለሁ? ምን ነው? አይ ምን አድሬ ሊመጣ ነው መሰለኝ። እና እኔ ምን ማድረግ ነው ያለብኝ? እባክህን ስቀልድ። የአምስተኛ ክፍል ሳይንስ ረስታ ከሆነ የሰው ልጅ 9 ወር ነው እሺ የሚያለቅስ። ምን ነው ብለው የአምስተኛ ክፍል ሳይንስ ረስተሽ እንደሆነ ሰው ምግብ በልቶ መጥገቡን ለማረጋገጥ የአምስተኛ ክፍል ሳይንስ ማንበብ የለበትም። አለም አቤት። ነይ ገበታውን አንሺው። እሺ ምን ልርዳ? ከ6 ወር በፊት 4 የኢንተርፖል ኦፊሰሮች ራዳር ዞን ኖቬምበር ብራቮ 66 የሚባል አደገኛ ቦምብ ቁጥጥር ስር አውለው ነበር። ዲስፖዝ ለማድረግ ወደ ፊልድ ሳይት በሚሄዱበት ሰዓት ኦማር ሀቢብ የሚባል አሸባሪ አምቡሽ ተደርገው ተገለዋል። ኦማር ሀቢብ ይህንን ቦምብ እስካሁን አልተጠቀመበትም። ነገር ግን አሁን ያለኝ ኢንፎርሜሽን የሚያሳየው ይህንን ቦምብ ኢትዮጵያ ውስጥ እንደሚጠቀምበት ነው። አቶ ሰይፈ፣ ይህ አሸባሪና አባሪዎቹ ቦምቡን ለመጠቀም እድል ሳያገኙ በቁጥጥር ስር መዋል አለባቸው። ለመሆኑ ለዚህ ሚሽን ብቃት ያለው የምታምነው ሰው አለ? ስልክሽ ሄሎ ናቲ ቢሮ መሄድ አለብኝ። አፎሚያ ራሱን ትብላ መተኛ። ማማ ሰርተሽ ላጨርሽኝ ነገር ነው እንዴ እንደዚህ ስታሰቃይኝ የቆየሽው? ጸጉርሽ ማሳጨርሽ የትም አልሄድም እንዴ ማማ። ለአስቸኳይ ስራ ነው የሚፈልጉሽ። ቶሎ መሄድ አለብሽ። ጸጉሬን እኔ ራሴ ጨርሰዋለሁ። ምንም ችግር የለም። ዩኒፎርምሽን ላዘጋጅልሽ። Pellet marks in a 30-inch circle over a 4-yard range divided by the number of pellets in the load. ነኝለ እስቲ ያንን ላፕቶፕ አምጣው ዳግመስ ላድርገው። ወይ ናኒ፣ ዋናው ልዩነቱ ዋጋው ላይ የአንዱ ላፕቶፕ ዋጋ 4000 ብር ነው። ቀረጥና የተለያዩ ወጪዎችን ጨምሮ 2000 ብር። በአጠቃላይ ከኛ ትርፍ ጋር 7000 ብር መሸጥ እንችላለን። ያ ማለት አሁን ገበያ ላይ ካለው የላፕቶፕ ዋጋ ከግማሽ በታች ርካሽ ነው ማለት ነው። እኛም ያዋጣናል። በተጨማሪ ህዝቡም በርካሽ ዋጋ ባለ ላፕቶፕ ይሆናል። ምንድነው? ምን አቅልላለሁ?
እርግጠኛው እኔ የምነግርህ ግን ኪቦርድ የሌለው ላፕቶፕ ገና እንዳልተሰራ ነው። ቆይ ስለዚህ ሰውዬ ማንነት የምታውቀው ነገር አለ እንዴ? ፕሌን ውስጥ አዲስ ላፕቶፕ ኤክስፖርት ማድረግ እንደሚፈልግና አብሮት የሚሰራ ሰው እንደሚፈልግ ነው የነገረኝ። ለሳምፕል ያመጣውንም ላፕቶፕ እኮ አሳይቶኛል። ዩኤስቢ ገመድ በሰካ ያለው ከኮምፒውተርሽ ጋር አገናኝሽ ምን እንደሆነ ማውቃት ይችላል። የስልክ ተራ ስልክ እንዳይመስላችሁ ኢንተርኔት ምናምን አለው። ኢንተርኔት በቃ ግራ ከምትገባ ቀየረ። ለታምሻችሁ ቅድስት በረፍት ቀናችን ለምን እንድጠራ እናውቀሻል? ረፍት ከፈለክ ለምን ትራፊክ ፖሊስ አትሆን? ሳይሰናበቱ ሰው ጆሮ ላይ ዘጋ። አይ ማንም አይደለም ማለቴ ማንም አይደለም ሳይሆን ጓደኛዬ ነው። ዛሬ ማታ ፊልም አይተን እሱ ቤት ልናድር ነበር ፕሮግራም ያዝ ነው። ማለቴ ፊልም ተከራይተን እሱ ቤት ስናይ ልናድር ነበር። ሌላ ምንም ነገር የለም። የተለያዩ ወንበር ላይ ተቀምጠን ኢንተርፖል ነው። ኢንተርፖል አሁን ስመጣ ጥበቃውን የነገረኝ አሸባሪ ተከታትሎ መጥቶ መሰለኝ። ማለቴ አሸባሪ ተከታትሎ መጥቶ ነው እንጂ ሌላ ለምን ሊመጣ ይችላል? አሸባሪ ተከታትሎ መጥቶ መሆን አለበት ነው የምልሽ። እኛ ጸረ አሸባሪ ነን አይደለ? አሸባሪ ተከታትሎ መጥቶ መሆን አለበት። ስንት ሲኒ ቡና ነው የጠጣሽው? ጥሩ አማርኛ ትናገራለህ። የት ተምረህ ነው? ወል ባለቤቴ ኢትዮጵያዊ ነበረች። ለንደን ውስጥ ኢትዮጵያ ህጻናት ስታስተምር እኔንም እግረ መንገዷን አስተማረች። ጥሩ ሚስት ናታ? ያ ነበረች። አሁን አንድ ላይ አይደላችሁም? ባለፈው ዓመት በመኪና አደጋ ህይወቷ አልፏል። እንዴት ነበር ምሽትሽ? ኤጀንት ሪከርተስ ይባላል። የሚድል ኢስት ዲቪዥን ኢንተርፖል አባል። ኮማንደር ቅድስት ተመስገን አለችን የምንላት የጸረ አሸባሪ ልዩ ኃይል ኦፊሰር ናት። የመንግስት ጣስ መሳሪያ ተዘገባ። እዚህ ላይ ክትትሉ ከ6 ወር በፊት ነው የተጀመረው ይላል። ለምን ነው እስከ ዛሬ ለሳውቃችሁ? ከ6 ወር በፊት የክትትላችን ዋና ኢላማ ኦማር ሀቢብ ነበር። ከ3 ቀን በፊት ነው ከኢትዮጵያዊ አሸባሪ ጋር እየሰራ እንደሆነና ጥቃት ለመፈጸም ወደ አዲስ አበባ እንደሚመጣ ያረጋግጥ ነው። ስቲል ከ3 ቀን በፊት ልታሳውቁን ይገባ ነበር። ቅድስት ያለፈው አልፏል። አሁን ሊያሳስበን የሚገባው እነዚህ አሸባሪዎች ጥቃት ከመሰንዘራቸው በፊት በቁጥጥር ስር መዋል ነው። ዜድን አብደላ ከኦማር ጋር ከመታየት ውጪ አሸባሪ መሆኑን የሚያሳይ ተጨማሪ መረጃ አለ? የዜድን ባጋራን ስናጠራ በተደጋጋሚ ወደ ዱባይ ተመላለሰ። ነጋዴ ነው። ወደ ዱባይ የሚመላለሱ አሸባሪ ያሰኘው ነው ወይስ እንደለመዳችሁት ፕሮፋይል አድርጋ ነው? ስለ ነጋዴነቱ ትክክል ብለሻል። ነገር ግን ላለፉት 2 ዓመታት ኢዘዲን ወደ ዱባይ፣ ሳውዲ አረቢያና አፍጋኒስታን የተመላለሰባቸው ቀናት ከኦማር ትራቨል ፓተርን ጋር ስናስተያያቸው ተመሳሳይ ሆነ አግኝተናቸዋል። ይህ ማለት አንድ ላይ ዱባይ የታዩት በሰሩ ስህተት እንጂ በአጋጣሚ አይደለም። ትረስት ሚ ላለፉት 6 ወራት ኦማርን ስከታተል ከእሱ ጋር የታየ አንድም ሰላማዊ ሰው አላጋጠመኝም። ቅድስት ሁለቱንም በህይወት ያዣቸው። የኛው ዜጋ እንኳን አሸባሪ ሆኖ ተገኝቶ አሸባሪዎችን ሲረዳ ስታይ ነርቮ ይነካል። እነሱን በቁጥጥር ስር የመዋል ፕሮብሌም የለም።
ኢዘዲን አብደላ ዛሬ ነው ከዱባይ ገባው። የት እንደሚኖር አጣሪ። ሪከርድስ ሪሊዝ ዲቪዥን ኢንተርፖል ነው የሚሰራው። ፕሮፋይል ክሮስ ቼክ አድርጌልኝ። ኢንተርፖል ኦቨርናይት ዳታቤዝ ውስጥ ለመግባት የሰይፈ ሎጎን አይዲ ያስፈልገኛል። ሰይፈ ሳያቅ እንዳረጋግጥልሽ ነው። አኒ ምን ነው ምንድነው? ይሄ ነገር ቦምብ ሳይሆን አይቀርም። ኢላህ ኢላላህ ቦምብ? እርግጠኛ ነሽ? ቅድስት ኢዘዲን ያገኘት መሰለኝ። ዛሬ ማታ ነው ከዱባይ የገባው። አየር መንገድ ያስመዘገበው አድራሻ አራዳ ክፍለ ከተማ ቀበሌ 0102 የቤት ቁጥር 981። መንጃ ፈቃድ ፋይሉ ላይ እንደዛ ነው የሚለው። ኢዘዲን አብደላ በመባል የሚታወቅ ነጋዴ ከ3 ቀናት በፊት በኢንተርፖል አባል ክትትል ስር በነበረው ኦማር ሀቢብ የተባለ ዓለም አቀፍ አሸባሪ ጋር የሰራ እንደሆነ ተደርሶበታል። በዛሬው ዕለት ራዳር ኤንቢ 66 የተባለ አደገኛ ቦምብ ይዘው ወደ ሀገር ገብቷል። መሽቷል። በጸጥታና በፍጥነት ኢዘዲንና ኦማርን በቁጥጥር ስር እናውላለን። ኢዘዲንም ሆነ ኦማር ቦምቡን የማፈንዳት እድል ካገኙ ሊያፈነዱት ስለሚችሉ የማስጠንቀቂያ ተኩስ አንተኩሱ። መተኮስ ካለባችሁ ለመግደል ብቻ ተኩሱ። ጥያቄ አላችሁ? ቅድስት ለምንድን ነው ኢንተርፖሎች ከ3 ቀን በፊት ያላሳወቁ? ስልክ ከመደወል በአካል መጥቶ መናገር ቀላቸዋል። ሪክ ሊረዳችሁ ይፈልጋል። ሊረዳን ይፈልጋል። እስከማውቀው ድረስ እሱ ነው እኛ እርዳታ ፈልጎ የመጣው። ገና ስላላወቀች ነው እንዲህ ውሻ ቢጤ የሆነችብህ እንጂ ጥሩ ሰው ናት። በጣም ጥሩ ሰው ናት። በማንኛውም አሸባሪዎቹን በቁጥጥር ስር ስታውላቸው ደውዬ ያሳውቃለሁ። እስከዛ አንተ ወደ ሆቴል ሄደህ እረፍት መውሰድ ትችላለህ። አሁን ያንተ መሄድ ለምን አስፈልገ? ለምን ፖሊስ ጣቢያ ወስደን አንሰጠው? ከየት አመጣው ሲሉኝ ፕሌን ውስጥ የተዋወቅኩ ሰው ላፕቶፕ ነው ብሎ ሰጠኝላቸው እንዴ። ቦምብን የሚያህል ነገር ይዤ ኦማርን ሊቀበለው የመጣው ሰውዬ ለብሶት የነበረውን የሆቴል ዩኒፎርም ሎጎ አይቼዋለሁ። ያረፈው እዚያ መሆን አለበት። ወስጄ አፍንጫው ላይ ነው የምወረውረው። ኢዘዲን
ስለዚህ ሰውዬው እውነተኛ ማንነትም ሆነ ተልኮ የምታውቀው ነገር የለ። ቦምብን የሚያክል ነገር ሀገር ውስጥ ይዞ የገባ አንተ ምን ሊያደርግህ እንደሚችል አታውቅም። ያለነው ኢትዮጵያ ውስጥ ነው። ሙስሊም ስለሆንክ አንተ ማንም አውትካስት አያደርግህም። ይቅርታ ሰይፈ፣ አቶ ሰይፈ ይቅርታ፣ ሰላም ኳኳ ገባሁ። ሰው የለም ብዬ ነው። ማለቴ ለሊት ስለሆነ ስራ እየሰራህ አልመሰለኝም። ማለቴ ስራ እየሰራህ ነው፣ ግን አዲስ መረጃ አግኝቼ እንድታዩ ስለፈለኩ ነው። ቦምቡ እንዴት አየር መንገድ ተሻለ ያሳልፉት እንደቻሉ ጥያቄ ጭሮብኝ ነበርና ኦማር የገባበትን ሪካርድ ሳጣራ አላገኘው አልቻልኩም። ከዛ በዲፕሎማቲክ መንገደኞች ስም ዝርዝር ስፈልግ አገኘሁት። የገባው ኦማር ሀቢብ በሚል ስም ሳይሆን አንዋር አልኢሳን በሚል ስም ነው። አንዋር አልኢሳን አዲስ ያልሆነብህ ስለምታውቀው ነው። ከ7 ዓመት በፊት እዚህ ኢትዮጵያ ውስጥ የግብጽ ኤምባሲ ሄድ ኦፍ ሴኩሪቲ ነበር። ከ6 ዓመት በፊት ግብጾች የዲፕሎማቲክ መብቱንና መግቢያ ወረቀቱን ሰርዘውበታል። ይህ ብቻ አይደለም፣ ራሳቸው ግብጾቹ በአሸባሪነት ጠርጥረው እየፈለጉት ነው። ታዲያ እንዴት በዲፕሎማቲክ ስም ወደ ሀገራችን ሊገባ ቻለ? ግብጾች መረጃውን የሰጡት ለውጭ ጉዳይ እንጂ ለአየር መንገድ አልነበረም። እንደሚመስለኝ ውጭ ጉዳዮች ፋይሉን ለአየር መንገድ አላስተላለፉም ወይም አየር መንገዶች ወረቀቱን ክሮስ ቼክ አላደረጉም። ዞሮ ሰውየው አየር መንገዶች የግብጽ ኤምባሲ ሄድ ኦፍ ሴኩሪቲ ማለት ነው። ጀማል አልኢሳን የአንዋር ወንድም ነው። ሐሰንን መኪና እንዲያዘጋጅልኝ ነገር ምን ልታረግ ነው? ግብጽ ኤምባሲ ልትሄድ እንዳውን ብቻ። ይቅርታ ሰይፈ፣ አቶ ሰይፈ የፈለከው ማድረግ ትችላለህ። ግን ጀማል የሚኖረው ኤምባሲያቸው ውስጥ አይደለም። የካ ክፍለ ከተማ የሚገኝ መኖሪያ ቤት ተከራይቶ ነው። ችግሩ ግን ጀማል የቬና ኮንቬክሽን ዲፕሎማቲክ ኢሚዩኒቲ ያለው። ልታስረውም ሆነ ቤቱ ገብተህ መፈተሽ አትችልም። ፖሊስ በሩን ክፈት። ዘዴና ወደ ግርግዳው ሌላ ማለት ነው። ወረጭ ሰላት ለልጅሽ ስትይ ለምትጠይቅሽ ጥያቄ እውነቱን መልሽላት። ዘዴን የት ሄደ? እዚህ የለም።
እሱ አልጠፋኝም። ወዴት ሄደ? አላውቅም። አቃቂ ሚሽን ቅድስት ተመስገን። አንቺ አልነበርሽ ወንዶቹን ሁሉ የምትማቼ ነበርሽ። የኛ ባሽ ነበርሽ። እንዴ ሪፎርሜሽን አላጥም ብዬ እስኪ በቃኝ አጋጭተሽኝ። ጀማል አልሳን የግብጽ ኤምባሲ ሄድ ኦፍ ሴኩሪቲ ነኝ። ምን ልርዳችሁ? ኦማር ሀቢብ። ይቅርታ አጠፋብኝ። ወንድም የሚጠቀመው የውሸት ስም። አይሲ እንደምትለኝ በአሁኑ ሰዓት አንዋር ኢትዮጵያ ውስጥ ከሆነ ያለው በእኛ በኩል የሚያስፈልጋቸውን ትብብር አሳውቀኝ። ለረዳ ዝግጁ ነኝ። አንዋር ዛሬ ምሽት ኤንቢ 66 የተባለ አደገኛ ቦምብ ይዞ ወደ ሀገር ውስጥ ገብቷል። የት እንዳለና ኢላማው ምን እንደሆነ በመንገድ ልትተባበረኝ ትችላለህ? አቶ ሰይፈ፣ አንዋር ከቁጥጥራችን ስር ከወጣ አመታት አልፎታል። ላለፉት አመታት እርሱን በቁጥጥር ስር ለማዋል ያለ እረፍት እየሰራን ነው እየቆየ ነው። አንዋር ከማንም በበለጠ በእኛ መንግስት ዋና ተፈላጊ ነው። እሱ የኔ ችግር አይደለም ጀማል። እኛ ኢትዮጵያውያኖች የትም ፍጩ ዱቄቱን አምጪ የሚል አባባል አለ። አንዋር አሊሳን የናንተ ሰው፣ በዛ ላይ ደግሞ ወንድም ነው። ስለዚህ እባክህ የት እንዳለና ምን እያደረገ እንደሆነ አላውቅም እያልክ አትስደብ። እንዴት እንደምታገኘው አላውቅም፣ ማወቅም አልፈልግም። እንድታውቀው የምፈልገው ነገር ቢኖር ይህ በግብጻዊ ሰላይ ወደ ሀገራችን የገባው ቦምብ እዚህ ኢትዮጵያ መሬት ላይ ከፈነዳ የናንተ መንግስት ኃላፊነቱን እንደዚህ ወዴት አንዋር ለግብጽ መንግስት እየሰራ አይደለም። ራሴ ያመጣው ወረቀት እንደሚያሳየው አንዋር ለግብጽ መንግስት መስራት እንዳቆመ ቀድመን አሳውቀናቸዋል። የነበረውንም የዲፕሎማቲክ መብትና ወረቀቶችንም ሰርዘናል። ራሳችሁ በሰራችሁ ስህተት ቀድመን ውድቅ ያደረግነውን የዲፕሎማቲክ ወረቀት ተጠቅመው እኛም ጋር እናንተም ጋር ተፈላጊ ሆነን አሸባሪ ወደ ሀገር ካስገባችሁ በኋላ እዚህ መተዘራፋት በልብኝ። ዘራፍ አልክ? እመነኝ፣ ዘራፍ ስል ማየት አትፈልግም። ካይሮ ልደውልና የደረሳቸው መረጃ ካለ ጠይቃለሁ። ነገር ግን የሚያውቁት ነገር ቢኖር በአይናው ያሳውቁኝ ነበር። በነገራችን ላይ ስሜን አልነገርኩም። الإثيوبياني حرفا الأنوار እነዚህ ብሽቆች መቼ ነው እንደ 21ኛው ክፍለ ዘመን ማሰብ የሚጀምሩት? ሄሎ ቅድስት፣ ይሄ ኦማር ተብዬ አንዋር የሚባል የግብጽ ሰላይ የነበረ ሰው እንደሆነ ሰማሽ? አዎ ሜላት ደውላ ነገረች። የግብጽን የሄድ ኦፍ ሴኩሪቲ አሁን አናግሬው ስለ አንዋር እንቅስቃሴ ምንም የሚያውቀው ነገር እንደሌለ ነው የነገረኝ። ቀጣፊ በል። በሌላ በኩል የአንዋርን እንቅስቃሴ ከግብጽ መንግስት ጋር የሚያገናኘው ምንም መረጃ የለም። ለመሆኑ ምን ደረሽ? ኢዘዲንም ሆነ ኦማር እዚያ ላገኘናቸው። ቆይኛለሁ። እኔ ነኝ ዳውንሎድ ያደረኩት ኢዘዲን ምን እንደሆነ ስላላወቀ። ኢዘዲን እቃው ምን እንደሆነ ስላላወቀ እኔ ነኝ ቦምብ መሆኑን የነገርኩት። በኮምፒውተር ኢንጂነሪንግ እና በኮምፒውተር ሳይንስ ማስተርስ ዲግሪ አለኝ። እሱን ቀጥሉ። ሰፋ የኢዘዲንን ባለቤት አግኝተናታል፣ ግን የት እንደሄደ ለመናገር ፈቃደኛ አይደለችም። ለአሸባሪ ከለላ በመስጠት ከ10 ዓመት እስከ እድሜ ልክ ሊያስፈርድባት እንደሚችል ነግረሻታል? እንደዛ ማለቱ አስፈላጊ መስሎ አልታየኝም።
እሷ የምታውቀው አሸባሪ እየደበቀች ሳይሆን ባሏን እየተከላከለች እንደሆነ ነው። ታዲያ ምን ልታደርጊ ነው? እሺ ወይዘሮ ሀና ሆድሽ ከፍቷል። መቼ ነው ቀንሽ? የሚቀጥለው ወር። በጣም ጥሩ። እኔ ራሴ ሴት ልጅ ወልጃለሁ። እናንተም እንደምትወልዱት ወንድ ወይ ሴት? አላወቅንም፣ ማወቅ አልፈለግንም። አዎ ባህላዊ ሆናችኋላ። በዛ አይነት አመጣሽ ነው የምትወልጁ ማለት ነው። በዛሬ ጊዜ ሴቱ እንዴት ራስ ወዳድ ነው ለምሳሌ ቀላል መንገድ መጠቀም ነው የሚፈልገው። ታዲያ እናንተ እንደምትፈልጉት ወንድ ወይ ሴት? ወንድ። ቅድስት ምን እያልሽ ነው? አሁን ይዘዲን ምንድን ነው የሚሆነው? የደረሰን መረጃ የሚያሳየው የዘዲን ሀገር ውስጥ ጥቃት ለመፈጸም ከዓለም አቀፍ አሸባሪ ጋር እየሰራ እንደሆነና ጥቃት ለመሰንዘር አደገኛ ቦምብ ወደ ሀገር ውስጥ ማስገባቱ ነው። ቅድስት ይዘዲን ስለ ቦምብም ሆነ ስለ አሸባሪ ምንም የሚያውቀው ነገር የለም። ዘዲና ኡመር ዱባይ የተነሱት ፎቶግራፍ ነው። ሊሆን አይችልም። ይዘዲን ይህን ሰውዬ ፕሌን ውስጥ እንደተዋወቀው ነው የነገረኝ። ዋሽቶሻል ማለት ነው? ይዘዲን አይዋሸኝም። ፕሌን ውስጥ ነው የተዋወቁት ብሎኛል። ፕሌን ውስጥ ነው የተዋወቀው። ሀና ሁሉም ሰው ያዋሻል። ኖ ይዘዲን እያወቀ ከአሸባሪ ጋር ሊሰራ አይችልም። አሸባሪም ሊሆን አይችልም። እሺ የዘዲን ቦምብ ይዞ መስወር ምን እንበላ? አረ እሱ አልተሰወረም። እቃውን ላፕቶፕ ነው ብሎ ለሰጠው ኡመር ሰውዬ ሊመልስለት ነው ሄደው። የት ነው የሚመልስለት? ሀና የዘዲን ልረዳው የምችለው አንቺ ከረዳሽኝ ብቻ ነው። በአሁኑ ሰዓት ኡመርን ተከታትሎ የመጣ የኢንተርፖል ፖሊስ አባል አለ። የዘዲንን ከኔ በፊት ካገኘ በጥይት እንደሚደፋ ተጠራጠሪ። ይሄ እንዳይሆን ማድረግ የምችለው እኔ የዘዲንን ቀደም ካገኘሁት ብቻ ነው። የት እንደሄደ ንገሪኝ። አይ ፕሮሚስ በህይወት ይዟል። ኡመር አንዋር ኢዘዲን ይክፈትልኝ። አንዋር አንዋር ንቃ። ይዘዲን ነኝ። አንዋር ሀና ነገረችሽ እውነት ነው። የአንዋርና የዘዲንን ፎቶ ወደ ሆቴሉ ፋክስ አድርጌላቸው ማታ አንዋር ቼኪን ማድረጉን አረጋግጠውልኛል። ያረፈበት ክፍል ቁጥር 906 ነው። ኢዘዲን ከ5 ደቂቃ በፊት ለሪሴፕሽኒስቱ አንዋር ጓደኛዬ ነው ብሎ እንድታስገባው ጠይቋት አስገብተዋለች። ከወጣ ሳውቄ ስላልኳት ትደውልልኝ ነበር። እስካሁን አልደወለችም። ያው ማለት እስካሁን እዛው ነው ያለው ማለት ነው። ቅድስት በነገራችን ላይ ኢዘዲን መጀመሪያ ሪሴፕሽኒስቷን ኦማር ብሎ ነበር የጠየቃት። እሷ ናት ዛሬ ከአየር መንገድ የተቀበሉት ብቸኛ ሰው አንዋር መሆኑን የነገረችው። ቅድስት እዚህ ላይ 9 ሜትር ቀላል ገሎት ነው የወጣው ማለት ነው። መስተራራ ይላል
እኔ አልገደልኩትም። ሞቱን ያገኘሁት። ምንድን ነው አላማችሁ? ኧረ በአላህ እኔ ምንም የማውቀው ነገር የለም። የሆቴሉን ሴኩሪቲ ካሜራ ቅጂ ተቀበላቸው። አዲስ አበባ ፖሊሶችን ጥራቸውና ሬሳውን ወደ ሆስፒታል ሊወስዱ ንገራቸው። ባለፈው ወር የሞላውን ሪፖርት እየተመለከትኩት ነበር። እዚህ ላይ የግብጽ ደህንነቶች ኦስሪስ በሚባል የሚታወቀውን ሰው በቁጥጥር ስር አውለውት ሊሆን ይችላል የሚል እርግጠኛ ያልሆንክበትን መረጃ ለምን ሪፖርት ላይ እንደሞላ ልትነግረኝ ትችላለህ? ስለምን እንደምታወሪ አላውቅም። ማን ልበል? ማን ነሽ? ቅድስት፣ ኮማንደር ቅድስት ተመስገን፣ የጸረ አሸባሪ ፖሊስ ልዩ ኃይል መሪ ነኝ። ኦ ኮማንደር፣ ይቅርታ አላወቅኩም። እየጠበቅኩ ነው። ባለፈው ወር የግብጾች ኢንተርቻናል ኮሚኒኬሽን ስካን ሳደርግ ኦስሪስ በቁጥጥር ስር እንደዋልና በሚሊተሪ ፕሌን ወደ ካይሮ እንዳይመጣ ተረዳውኝ። ፕሌኑ ባረፈበት ቦታ ተገኝቼ ፎቶ አንስቼ ነበር። ነገር ግን የእስረኛው ፎቶግራፎቹን ለምን ከሪፖርት ጋር አታቻላለ? እንዳልኩት የሰውየው ማንነት ለይቶ ስለማያሳይ ጥቅም የለውም ብዬ ነው። ነገር ግን ይጠቅማል የምትይ ከሆነ አሁን ወደ አካውንትሽ ልልክልሽ ስላለ። ጥሩ አሁን አንድ ላይ ገልጥ ምንድነው? መሳሪያ መተኮስ አለመተኮስን ለማረጋገጥ ነው። ስፕሬውን እዚህ ላይ ስነፋው ቀለሙ ከተቀየረ ተኩሳል ማለት ነው። ኧረ በአላህ እኔ ማንንም አልገደልኩም። በህይወቴ መሳሪያ እንኳን ተኩሼ አላውቅም። የዝድጅ ልጅ ነው። ዛሬ መሳሪያ አልተኮሰም። እጁን ታጥቦት ሊሆን ይችላል። የልብሱን እጀታ ቼክ አድርገሻል? አንዋር ቦምቡን ላፕቶፕ ነው ብሎ ሰጠው። ኢዘዲን ቦምብ መሆኑን ሲያውቅ አንዋር ወዳረፈበት ሆቴል ቦምቡን ለመመለስ ሄደ። አመንሽው? አማራጭ የለኝ። ሄሎ፣ እንዴት አመሸህ ሰይፈ? ዋሲሁን፣ የዛሬው ስጋት መጠናቀቁንና ተጠርጣሪዎቹን በቁጥጥር ስር መዋላችንን ላሳውቅ ፈልጌ ስልክህ ቢዚ ሆነ። አዎ፣ የኢንተርፖል ሚድል ኢስት ዲቪዥን ዳይሬክተር ደውሎ ሲለፈልፍብኝ ነው ያመሸው። ካንተ ቢሮ ሰርቨራቸው ሀክ እንደተደረገና ሬ ከርተስ የተባለ ኤጀንታቸው ፕሮፋይል አክሰስ እንደተደረገ ነው የሚነግረኝ። የምታውቀው ነገር አለ? እንዲያው ቆየኝ እስቲ አንዴ። ቅድስት፣ የሪክን ፕሮፋይል ቼክ አድርገሽ ነበር እንዴ? ማንም ሳይቅ ብያት ነበር። ዋሲሁን ትክክል ነው። ሰይፈ ምን ነካ? ሰዎችን ተቆጣጠር እንጂ። ሪክ ይዞት በመጣው የሽብር ጥቃት መረጃ ላይ እርምጃ ከመውሰዳችን በፊት የሱን ማንነት ማጣራት ነበረብን። እሱን እኔም ጠርጥሬ ነግሬያቸው ነበር። ነገር ግን ሬክ ሊሆን እንደማይችልና ሬክ ከርተስ ከ6 ወር በፊት በአሸባሪዎች ጥቃት ቆስሎ ሆስፒታል ውስጥ በማገገም ላይ እንደሆነ ነው የነገሩኝ። ታዲያ ቢሮ የመጣው ሰው ማን ነው? ምናልባት የሪክን ስብዕና የሰረቀ አስመሳይ ሊሆን ይችላል። ለማንኛውም ትክክለኛውን ፕሮፋይል ኢሜል እንዲያደርጉልህ ነግሬያቸዋለሁ። ለሌላ ጊዜ የሰጡህን ሎጊን አይዲ ተጠቀም። ድጋሚ እንቅልፍ እንዲነሱኝ ሰበብ አንስጣቸው። እሺ፣ አመሰግናለሁ። እሺ፣ መልካም ምሽት ይሁንልህ። ትክክለኛው ሪክ ይሄ ከሆነ ታዲያ ይሄ ማን ነው?
እርግጠኛ ነህ? አዎ፣ እኔ ራሴ ነኝ የገደልኩት። ቦምቡስ? ጸረ አሸባሪዎች በቁጥጥር ስር ውለዋል። አሁን ቢሮአቸው ነው ያለው። ጥሩ። ይህንን ነው አይደል የምፈልገው? ጀማል I'm so sorry about your brother. መገደሉ አስፈላጊ ነበር። ኢትዮጵያኖቹ በህይወት ቢይዙት እናንተንም የኛንም የመንግስት ኢምፕሊኬት ሊያደርግ ይችል ነበር። እርሱ አልጠፋኝም። ለዚያ ነው እንዲገደል ትእዛዝ የሰጠሁት። አዲስ ነገር ከተፈጠረ አሳውቅ። ቅድስት ነይ ያገኘሁትን ተመልከች። አዛኝ ነው። አለቃ ያዘዘችኝ ነው ያደረኩት። ምንድን ነው ያገኘሽው? ተመልከች፣ በመነጽር ነጸብራቅ ውስጥ አየር መንገድ ኢዘዲን አዲስ አበባ የተነሳውን ፎቶግራፍ ነው ከአንዋር ጋር ዱባይ ያስመሰሉት። ኢትዮጵያኖች እርዳታ ያስፈልገናል። ተጨማሪ ጊዜ ቢኖረኝ ነው የተሻለ ማድረግ ይችላል ነበር። ደግሞ የኢትዮጵያን ፖሊስ ለማጃጃል ይህ ከበቂ በላይ ነው። ሰውየው ተጫውቶብናል። ይቅርታ ኮማንደር ቅድስት፣ ሰውየውን እንዳልገደልኩት አውቃቸዋል እና ወደ ቤት መሄድ እችላለሁ? አንዋርም ባገለውም አደገኛ ቦምብ ወደ ሀገር ውስጥ እንዲገባ በመተባበርህ ወንጀለኛ ነው። ወላሂ እኔ እኮ ቦምብ እንደሆነ እኮ አላውቅም። በዛ ላይ ልክ እኮ ፍተሻውን እንዳለፍን እኮ ነው አምጥቶ የሰጠኝ። መላክ ይሄን ፎቶግራፍ ተጠቅመሽ የዚህን ሰውዬ እውነተኛ ማንነት አጣሪ ነው። ኮማንደር ቅድስት፣ በማላውቀው ነገር ሌላ ወንጀል እንዳጨምሩብኝ። ግን ይህን ሰውዬ ኡማርን ላገኘው ኢትዮ ሆቴል ሲሄድ ሊፍቱ ጋር የተላለፍን መስሎኛል። እርግጠኛ ነህ? እኛ የደረስነው 4 ሰዓት ከ10 ነው። ስንት ሰዓት የገባው? እንጃ ገብቼ ግን ብዙ አልቆየሁም። ወዲያው እቃውን አድርሼ ወዲያው ነው የተመለስኩት። ከ4 ሰዓት ጀምሮ ነው እንጂ እስቲ አቁም። የሚመጣውን ሰው ፊት አቅርቢ። ወገቡ ላይ ያለው ምንድን ነው? ሽጉጥ ነው። ቅድም ቢሮ 9 ሚሊ ሜትር ይዞ ነው ያየሁት። ይሄኛው ትንሽ የሚረዝም ይመስላል። ትንሽ ልታጠሩ ይቻልሽ? ሳይለንሰር። ማንም ሰው የቶክስ ድምፅ አልሰማው፣ ድምፅ ማፈኛ ስለተጠቀመ ነው። የቢሮ ኢሜል አካውንትሽን ቼክ ማድረግ ፈልጌ ነበር። ፓስወርድሽ ምንድን ነው? ለምን? የእኛን ሰው ኦስሪስ ነው ያነሳውን ፎቶ ከግብጽ እንዲልክልኝ ጠይቄው በኢሜል አካውንትሽ ልክልሻለሁ ብሎ ነበር። እና ከኔ አካውንት ብሎ የምትፈልጊው ሰውየው ማነሽ ሲልሽ ቅድስት ነኝ ብየዋለሁ። ይቅርታ ቅድስት፣ ማስፈቀድ ነበረብኝ፣ ግን ፊልድ ላይ ስለነበርሽ ልረብሽሽ አልፈለኩም። ፓስወርድ ላይ እየቀለድሽ አይደለም? እንዴት አላሰብኩትም። እኔ እኮ ከቅድም ጀምሮ ልትጠቀሚበት ትችያለሽ ያልኩትን ወደ 40 ፓስወርድ ስሞክር ነበር። ይሄ ሰውዬ በደንብ ራሱን ደብቆ ነው የኖረው።
ምንም አይነት ፎቶ ያለው ኢሚግሬሽንም ሆነ ወረቀት ነክ ዶክመንት የለውም። በዛ ላይ እያንዳንዱን የመንገድ ካሜራ 6 ወር ወደኋላ ተመልሼ ነው ቼክ ያደረኩት። ያገኘሁት ማች ግን አንድ ብቻ ነው። እሱም እኛ ግቢ ያለ። ምናልባት የቦሌ መንገድን ተጠቅሞ ያውቅ ይሆናል። ምን እንዳለ መስማት አንችልም። አይ ካሜራው ድምጽ አይቀዳም። ግን አምና በርሊን ኢንተለጀንስ ኮንፈረንስ ላይ አንድ ሰው እየሰጠኝ ሶፍትዌር አለ። ድምጹን እንደ ሮቦት ያደርገዋል እንጂ የተናገረውን ነገር የአፉን እንቅስቃሴ ተከትለን መተርጎም እንችላለን። ጥሩ አሰሚኝ። ግን ምን ያለ ይመስልሻል? የኢትዮጵያ ጸረ አሸባሪ ፖሊሶችን ሸውጃቸው ወጣ። በነገራችን ላይ እንግሊዝኛ ከተናገረ ብቻ ነው መተርጎም የምንችለው። ትንሽ ጊዜ ይፈጃል። መቀመጥ ትችያለሽ ወይም ቆመሽ መጠበቅ ትችያለሽ። ወዴት ነው? ባለቤት እዚህ ታስሮብኛል። እዚህ እስር ቤት ነው። እባክህ እኔ ወንድም ምንም በማያውቀው ነገር ነው የታሰረው። ነገርኩሽ አይደል እንዴ? እዚህ እስር ቤት የለም። በዚህ ሰዓት ደግሞ ማንም እዚህ መግባት አይችልም። ከፈለግሽ ነገ ጠዋት መጥተሽ ማናገር ትችያለሽ። ይቅርታ የኔ ወንድም። ለቅድስት ተመስገን ስለ ቦምቡ መረጃ አለኝ ትላለች በልልኝ። ስምሽ ማን ነው? ሀና ከበደ። ሀና ከበደ የምትባል ስለ ቦምቡ መረጃ አለኝ እያለች ነው። I am done here. You can remove my picture from Interpol overnight. By the time they figure it out, it will be too late. ነግሬሻለሁ ድምፁ የሮቦት እንደሚመስል። ያውም የተሰበረ ሮቦት። ሞዲካ ነው ድምጽ እንደወጣ ለማድረግ ሞክራለሁ። እንዳውም ይሄን ድምጽ እንደወጣ ለማድረግ ሞክራለሁ። ምን ይመስልሻል? ሮስማ ስለ ቦምቡ ያለሽ መረጃ ምንድን ነው? ቅድም አንቺ ከሄድሽ በኋላ ከቦምቡ ላይ ዳውንሎድ ያደረኩትን ኮንቴንት ስመለከት ፓርሻል ነን ሊኒየር ፍራግመንት ኮዲንግ አግኝቻለሁ። ቦምቡ በሪሞት መጠመድ ይችላል ነው የምትለው? ምን አይነት ፍራግመንት ኮዲንግ ነው ያየሽ? አብዛኛው ነን ሊኒየር ክሪፕቶ አልጎሪዝም ነው። ኮንቴንቱ ሙሉ ለሙሉ ዳውንሎድ ስላላደረኩት ለይቼ ማወቅ አልቻልኩም። ነገር ግን የሪሞት ትሪገር ሜካኒዝሙ ኳንተም ኤሌክትሮዳይናሚክስ ነው። ኳንተም ኤሌክትሮዳይናሚክስ እና ክሪፕቶ አልጎሪዝም አንድ ላይ? እርግጠኛ ነሽ? እንዳልኩሽ ኮንቴንቱ ሙሉ ለሙሉ ዳውንሎድ ስላላደረኩ እርግጠኛ ሆኜ መናገር አልችልም። ግን ፓርሻል ሲግኔቸር አግኝተሻል? አረንጓዴ መብራት የሚበራው የሪሞት ኮኔክሽኑ አክቲቭ ከሆነ በኋላ ነው። ቅድም እኔና ኢዘዲን እቃውን ስናይ አረንጓዴ መብራት በርቶ አይቻለሁ። ኬብሉ አይደርስም። የኮኔክሽን ችግር አይደለም። እቃው ፕሮፕራይተሪ ፎርማት ስለሆነ ኮዲንጉን ለማንበብ ሰብሩቲን ጽፈሽ አልጎሪዝሙን ማች ማድረግ አለብሽ። ሰብሩቲን ጽፎ አልጎሪዝሙን ማች ለማድረግ ቢያንስ 2 ሰዓት ይፈጃል። ጊዜ ለመቆጠብ እኔ ቁልፍ መያዣ ፍላሽ ላይ ጻፍኩት ፕሮግራም አለ። እሱን መጠቀም ይቻላል። ትክክል ነች። ቦምቡ በሪሞት መጠመድ ይችላል። ይኸውልሽ ተመልከች እስኪ። ይሄንን ቦምብ አሸባሪው በፈለገው ሰዓት ሊያጠምደው ይችላል። እንኳን ቶሎ ደረስንበት። ከተማው በኢየሱስ ስም ምንድነው? ምን ሆነሽ?
አትናገሪም እንዴ? ቦምቡ ተጠመደ። ምን ማለት ነው ቦምቡ ተጠመደ? ሪሞቱ ያለው ሰው ቦምቡን አጠመደው። ይሄኛው ቀይ መብራት የሚበራው ሪሞቱ ሲጠመድና ሰዓት መቁጠር ሲጀምር ነው። ጠዋት 12 ሰዓት እንዲፈነዳ ነው የተጠመደው። እሸቱ ናሲ ተመልከተ። እንደዚህ አይነት ቦምብ አይተህ ታውቃለህ? እኔ ሰራሁት ጸረ ሰውና ጸረ ተሽከርካሪ ፈንጆች ማብከን። ምንድነው ቅድስት? እንዴት አወቀ? ሪክ ቦምቡ በሪሞት መጠመድ መቻሉን ማወቃችን እንዴት አወቀ? ምን እያልሽ ነው? የቦምቡ በሪሞት መጠመድ መቻል ባወቀን ቅጽበት ቦምቡ መጠመዱ አጋጣሚ አይደለም። ሪክ የቦምቡን በሪሞት መጠመድ መቻል እንዳወቀን አውቀው። ሺዝ ጉድ። እንዴ እዚህ ቢሮ ውስጥ ሰላ ያለ እያልሽ ነው? ሪከርድስ ወደዚህ ህንጻ ከገባ ሰዓት ጀምሮ የሄደበት የቆመበት ቦታ ሁሉ ሳይቀር ፈትሹ። ይሄ ብቻ አይደለም ያለው ማይክሮ ትራንዚስተር፣ ሌላ ሁለተኛ ማይክሮ ትራንዚስተር እንዳለ እርግጠኛ ነኝ። ፈልጉት። ቅድስት፣ ሰውየውን እኔ ነኝ ወደ ህንጻ ውስጥ ያስገባሁት። ህንጻ ውስጥ ለመዛወር ጊዜም አላገኘም። ቀጥታ ወደ ሰይፈ ቢሮ ነው የገባው። ከዚያ አንቺ እስከምትመጪ ድረስ ከሰይፈ ጋር ነው የቆየው። ኢንተርፖል ወዳጅ ጥሎ ሊሄድ ስጦታ ነው። She's really good. ይሄ ነገር ምንድነው? እንደዚህ አይነት ኮዲንግ አይቻልም። አይኔ ነው ወይስ የማየው ነገር ትክክል ነው? ምንድነው? ቦምቡ ኒኩለር ነው። ኒኩለር ብሎፊሽ ነው ዲኮድ ያደረገው። ከበልና መጣው ሶፍትዌሩ የኒኩለር ቦምብ ዲክሪፕት አልጎሪዝም ዲኮድ ለማድረግ ነው ዲዛይን የተደረገው። ሀና ቦምቡ ኒኩለር መሆኑን አውቃለች? አላወቀችም። ምንድነው ብላ ስጠይቀኝ ልነግራት ነበረ ግን ቴክኒካሊ አሁን ለቃ አይገባም። ነገር ግን ሀና ያደረገችልን ትብብር ከግምት ውስጥ በማስገባት ወደ ቤት እንድትሄድ ፈቅድልሃለሁ። ጠዋት መጣና ሙሉ ቃል እንሰጣለን።
እርግጠኛ ነሽ ይሄ ኒውክሌር ቦምብ ነው? እኔ ኒውክሌር ኢንጂነር አይደለሁም፣ ግን እነዚህ ኮዲንጎች የሚጠቅሙት ኒውክሌር ቦምብን ለመገንባት ነው። ማለት ይህንን ቦምብ ማክሸፍ የሚችለው የኒውክሌር ፊዚክስ እውቀት ያለው ሰው ብቻ። ወይ መድኃኒዓለም! አሁን ኒውክሌር ኢንጂነር ከየት ነው የምናመጣው? በነገራችን ላይ ኢትዮጵያ ውስጥ 2 የኒውክሌር ፊዚስቶች አሉ። የአሜሪካን አምባሳደር እና የቻይና አምባሳደር ሴኩሪቲ ሊቻንግ። ጥሩ ሊቻንግ ኢመርጀንሲ ቁጥር ነው ጭና ደውይለት። የሚታመን ሰው ነው። ባለፈው ኦጋዴን በረሃ ውስጥ ሌሎች ቻይኖች ከተገደሉ በኋላ አብረን ሰርተን ነበር። ጥሩ ሰው። ወይ ዜሞላ ሊ ውሺ ቅድስት ፋንኮንጂን ታጁዳይ ቅድስት ምን ነው ቤተና አገራችን እርዳታን በአፋጣኝ ትፈልጋለች። ወደ ቢሮ ልትመጣ ትችላለህ? ምን አይነት እርዳታ? በስልክ ልነግርህ ማልችል አይነት። 好，半个小时我就到。ሊ አንድ ሌላ ነገር ላስቸግርህ። አንድ ፎቶ ኢሜል አድርግልሃለሁ። እናንተ ዳታቤስ ውስጥ ማንነቱን ቼክ ታደርግልኛለህ? 好，快发过来吧。ፊቼን ጋንቼ ንጆ ሞጃጆ ጁንታላ አቶ ሰይፈ የቢሮችን ዳይሬክተር። ጤና ይስጥልኝ። ጤና ይስጥልኝ። So, Kirst, 什么事情这么重要，非要当面才告诉我 ？Oh, Jesus， 在哪里搞到的？ ረጅም ታሪክ ነው። ባጭሩ ዛሬ ምሽት ላይ ከአሸባሪዎች እጅ ላይ በቁጥጥር ስር አዋልነው። እዚህ ከመጣ ነው በኋላ ቴክኒሻናችን ኒውክሌር ቦምብ እንደሆነ ነው የተረዱት። አሁን ደግሞ ተጠምዷል። አንተ ልትረዳን ትችላለህ? 这个不是核炸弹，这个是用来测试核炸弹爆炸引爆程序的。 አንተ ልታከሽፈው ትችላለህ? ይችላል，但是好像少了个什么部件。 什么部件？ 照你说应该有个计时器的。 ታይመሩ የለም። ያለ ታይመሩ ማክሸፍ አትችልም? 哈哈，拆是能拆，但是拆这种炸弹非常危险，即使不是核炸弹，一旦爆炸 ，3 kilometers，boom。 ሊቢያ ሳትጫወት ታውቃለህ? አሁኑኑ የአዲስ አበባ ፖሊሶችን፣ ፌዴራሎችና ከተማ ውስጥ የሚገኙ የመከላከያ ሰራዊቶችን በማቀናጀት ህዝቡን ከፍንዳታው ክልል ውስጥ ማውጣት አለብን። በዚህ 3 ኪሎ ሜትር ሬዲየስ ውስጥ ቢያንስ 10 ሺህ ነዋሪዎች አሉ። 19634 ነዋሪዎች ናቸው ያሉት። የህዝብ ቆጠራ ሪፖርቱን ተመልክቼው ነው። በዛ ላይ በዚህ 3 ኪሎ ሜትር ሬዲየስ ውስጥ 6 ሆቴሎች አሉ። ትንሹ 40 ማረፊያ ክፍሎች ያሉት ሲሆን ትልቁ 120 ክፍሎች። ሆቴሎቹ ባለፈው ዓመት ባሳዩት የተጠቃሚ ስኬል መሰረት 79% ክፍሎቻቸው ተጠቃሚ ነበራቸው። ከነዚህ መካከል ግማሾቹ ጥንዶች ቢሆኑ 567 እንግዶች ይኖራሉ። በዛ ላይ 4 ናይት ክለቦችና 5 ቡና ቤቶች አሉ። እያንዳንዳቸው በአማካኝ 50 ሰው ቢኖራቸው 450 ሰው ማለት ነው። በዛ ላይ አንድ ሆስፒታል አለ፣ 300 አልጋዎች አሉት። እስከምናውቀው ድረስ ሙሉ አልጋዎቻቸው ተይዘዋል። እንግዲህ ከነዚህ መካከል 80% አስተማሚ አብራቸው የሚያድሩ ከሆነ 240 ሰዎች ማለት ነው። በአጠቃላይ ነዋሪዎች አካባቢውን ሰው ጨምሮ ጠቅላላ 21191 ነዋሪዎች ናቸው ያሉት። ህዝቡን በደረቅ ሌሊት መቀስቀስ ከመጀመራችን በፊት ይህንን ሚሲንግ ታይመር ፈልገን ማግኘት አለብን። ታይመሩ እውነተኛ አሸባሪ እጅ ላይ ነው ያለው። ችግሩ እኮ እሱ ነው። የዚህን አሸባሪ ማንነት እስካሁን አላወቅም። ሰፈ እስኪያስበው ኢንተርፖል ያልሆነ ግለሰብ ኢንተርፖል ነኝ ብሎ ቢሮአችን ድረስ አጥጋቢ መረጃ ያመጣልን መረጃ ተጠቅመን ኢዘዲንና አስራን ቦምቡ በቁጥጥር ስር እንድናውል ረዳን። ታዲያ ሪክ ብቻ ማንም የሆነ ማን እውነተኛው አሸባሪ እሱ ከሆነ ቦምቡ እዚህ እንዲፈነዳ ካልፈለገ በስተቀር ለምንድን ነው እንድናገኝ የፈለገው? እንደሚመስለኝ ከሆነ የሰውዬ አሰራራችንን በደንብ ያውቃል። ቦምቡን እንደምናገኘው እርግጠኛ ነበር። ቦምቡን እኛ ራሳችን በቁጥጥር ስር አውለን እንድናመጣው ፈልጎ መሆን አለበት። ስቲል እኛን ኢላማ ሊያደርግበት የቻለው ምክንያት አይታየኝም። ዞሮ ዞሮ ህዝቡን ከፍንዳታው ክልል ውስጥ ማውጣት አለብን። ሰፈ ሱዳን ኤምባሲ ከዚህ ምን ያህል ይርቃል? 3.1 ኪሎ ሜትር። በነገራችን ላይ ያንቺ ቤት ከዚህ 2.4 ኪሎ ሜትር ነው የሚርቀው።
ሰይፈ ሊ ቦምቡ ከ3 ኪሎ ሜትር ሬዲየስ በላይ የማጥፋት ኃይል አለው ብሏል። ኢላማው እኛን ወይም ህዝቡን ሳይሆን ሱዳን ኤምባሲ ነው። የፈጣሪ ያለ ሱዳን ኤምባሲ ማፈንዳት ከፈለገ ቦምቡን ወስዶ ለምን አጥራቸው ስራ ይጥለውም ነበር? በአንድ ድንጋይ ሁለት ወፍ። ቦምቡ እዚህ ፈንድቶ የሱዳን ኤምባሲ በፍንዳታው ከተጠቃለለና የሱዳን አምባሳደር ከተገደለ አንድ ነገ ጠዋት በአባይ ስምምነት የሚደረገው ድርድር አይፈጽምም። ሁለት የኮንጎና ብሩንዲ መሪዎች ያቀረቡት የድርድር ሀሳብ ሱዳኖች በአባይ ጉዳይ ላይ ለመደራደር ተስማሙ እንዴ? ምን ታደርገው? ሱዳኖችን አምባሳደራቸውን ከኤምባሲ እንዲያወጡ መንገር አለብኝ። የመጀመሪያው ስህተት ልትሰራ ነው። ኢላማው ሱዳኖችን እስከሆነ ድረስ ኤምባሲያቸውን ሞኒተር ያደረገ እንደሆነ ተጠራጠር። ለምን ብሎ ማይክሮ ትራንስፈር እዛ አስቀምጦ ይሄዳል? ኢላማውን ስንደርስበት ለማወቅ ግን የተፈለገው ሱዳኖች ወደዚህ ድርድር እንዳይመጡ ከሆነ በቀላሉ አምባሳደሩን በመግደል ድርድሩን ማስቆም አይቻልም። ፕሬዝዳንታቸው አይደል ውሳኔ የሚያስተላልፈው? ጤና ይስጥልን ሱዳን ኤምባሲ። ወይዘሮ ፀሐይ ተሳስተዋል ጌታዬ። ካልተሳሳትኩኝ የሱዳኑ ፕሬዝዳንት ነገ ጧት አዲስ አበባ ይገባል። እንዴት አወቅሽ? ቦምቡ የተጠመደው ጧት 12 ሰዓት እንዲፈነዳ ከሆነና ኢላማቸው ሱዳኖችን ከድርድር ማስቆም ከሆነ አምባሳደሩን በመግደል በቀላሉ ድርድሩን ማስቆም አይችሉም። ስለዚህ ጧት 20 ጉዳይ ለ12 የሱዳኑ ፕሬዝዳንት አዲስ አበባ የሚገባ ከሆነ ፕሌኑ ቦታ ይዞ ፕሬዝዳንቱ እስኪወርድ 10 ደቂቃ ቢፈጅ ነው። ካልተሳሳትኩኝ በቀጥታ በአጀባ ወደ ኤምባሲያቸው ነው የሚሄደው። ከቦሌ ሱዳን ኤምባሲ 10 ደቂቃ ከበቂ በላይ ነው። ሌላው ቢቀር በፍንዳታው ክልል ውስጥ ይሆናል። ሻው ምን ማድረግ ነው ያለብን? ይሄንን ብጣሻ ምን ፈልግና ነው ይዟለን? ሜላት ኤሪክን ስልክ ትሬስ ማድረግ ትችላለሽ? ጥሩ። አንተ ደውለህ ስናናግረው። ምን ልለው? ማገባኝ ከፈለክ ተረት አውራ። አይ ስልኩ ከተነሳ ብቻ ነው ትሬስ ማድረግ የምችለው። ጸረ አሸባሪዎች ናቸው። Do you think they can trace my phone? I mean, do they even have this technology? Well, they hacked into Interpol overnight. But I think... Hello? ኤጀንት ሪክ ሰይፈ ነኝ ከጸረ አሸባሪ ፖሊስ። መቼም ከእንቅልፍ እንዳልቀሰቀስኩ እርግጠኛ ነኝ። አያልተኛውም። ይህ ይዤላችሁ የመጣ ጉዳይ መቼ አስተኛ ብለህ ነው? ያው እኛንም እንቅልፍ ነስቶናል። ነገር ግን ለእኛ ብለህ እንቅልፍን በመሰዋት በህዝባችን ስም ላመሰግን እወዳለሁ። አረ ምስጋና ያስፈልገውም። ሁሌም አፍሪካን ለመርዳት እንቅልፍ የለህም። የራሳችን ጉዳይ ነው። ስማ፣ መቼም ለውለታ የሚመጥን ባይሆንም ለምን ባህላዊ ውዝዋዜ ቤቶችን አላስጎበኘህም? የት ሆቴል ልብታል? አቶ ሰይፈ፣ አረቦች አንድ አባባል አላቸው። ቀንድ ፍለጋ የሄደ ግመል ጆሮን ያጣል። እኛ ኢትዮጵያውያኖችም ያመኑት ፈረስ ይጥል በደንደስ የሚል አባባል አለ። ወል እምነት በሁለት መንገድ ይሄዳል። ደህና ደር። ገሃነም ብትገባ የገባህበት ገብቼ ለፍርድ አቀርብ። እንዴት ስልኩን ትሬስ ማድረግ ያለች? ሄሎ ጀማ፣ we got a problem. ጸረ አሸባሪዎች ስልኬን ትሬስ ለማድረግ ሞክረው ነበር። ሞክረው አልተሳካላቸው? ያ አይ ሲ። ይህንን ተልእኮውን በስኬታማ ሁኔታ ማጠናቀቅ ለካይሮ አስፈላጊ መሆኑን አትዘንጋ። እንዲሁም ለቀጣይ መንግስቶቻችን ግንኙነት ወሳኝ መሆኑን ላስታውስ አይገባም። ዛሬ የሱዳኑ ፕሬዝዳንት ኢትዮጵያ መሬት ላይ መሞት አለበት። የኢትዮጵያ መንግስትም ኃላፊነቱን መውሰድ አለበት። እሱ አልጠፋኝም። በጣም ጥሩ። ስማ፣ ይህንን ጉዳይ እየተከታተለች ያለችው ፖሊስ ቅድስት ተመስገን ትባላለች። በስራዋ በጣም ጎበዝ ናት። የጊዜ ጉዳይ እንጂ አንተን ፈልገውን ለማግኘት ሌላ መንገድ ማግኘቱ አይመቀር። ስለዚህ ስልክህን አስወግድና አትኩሮቷን ወደ ሌላ ነገር ለማዞር ሞክር። ኦኬ። አንድ የመጨረሻ ነገር፣ ከዚህ በኋላ እንዳትደውልልኝ። ኢትዮጵያኖች ካይሮን ከዚህ ጉዳይ ጋር የሚያገናኙበት ማስረጃ እንዲያገኙ አልፈልግም። ኦኬ።
喂，好的，好的，好的，好的，非常感谢啊，拜拜，拜拜。ምን ተገኘ? 是香港总部打过来的，他们找到那个家伙的信息。他是谁？他叫 Ron Wells， 他是个 CIA 工作人员。你确定吗？当然，如果有机会，真想好好教训教训他。በነገራችን መንግስት ዲፕሎማቲክ ኢሚዩኒቲ ስታንዱ ይሆናል። ሸንሸን ላይ ዋሽንግተን ጎልደን ሼን እንግዳችን ሮን ዌልስ ይባላል። የሲአይኤ ሰላይ ነው። ሲአይኤ ሊ እንደሚለው ከሆነ መንግስታችን ዲፕሎማቲክ ኢሚዩኒቲ ሰጥቶት ሊሆን ይችላል። ስንይዘው አሳልፈው እንሰጠው ጠይቆኛል። በቁሙ ሊዘለዝሉት ይሆናል። ይቅርታው ሲሆን ቀሰቀስኩ። በዚያ ኢንተርፖል ላይ ብሎ በመጣ ሰው ላይ ተጨማሪ መረጃ አግኝተናል። ሰውየው ሮን ዌልስ የሚባል የሲአይኤ ሰላይ ነው። የሌትን ስልክ ትሬስ ማድረግ የሚችልበት መንገድ ነው መሰለኝ። የሌትን ስልክ ቁጥር በመጠቀም ምን አይነት ስልክ እንዳለው ለመለየት መስሎ ማራቅ ይቻላል። አንድ ጊዜ ስልኩን አይነት ከለየው እላው ላይ ያለውን ጂፒኤስ ሎኬተር በመጠቀም የት እንዳለ ማወቅ ይችላል። ኦኬ፣ የስልኩን አይነት ለመለየት ምን ያህል ጊዜ ይፈጅብሻል? እርግጠኛ አይደለሁም፣ ግን ፕሮግራሙን ቼክ ለማድረግ የራሴን ስልክ ስሞክረው 15 ደቂቃ ነው የፈጀው። የሱን ስልክ ለመለየት እስካሁን ስንት ደቂቃ ሆኖታል? 19። ለምን እንደሆነ አላውቅም፣ ትንሽ ጊዜ እየወሰደብኝ ነው። አይፎን፣ የሪክ ስልክ አይፎን። ኦ ያ ትክክል። ቴታ አላሰብኩትም። አሁን እርግጠኛ ነኝ ሰው የአሜሪካን ሀገር እንዳደገ። እንደውም አሜሪካን ሰው አይቀርም። ያውና የት ነው ያለው? በኢየሱስ ቅድስት አንቺ ምን ለበላት? ሪክ ቅድስት ቤት ነው። ምን አባቱ ሊሰራ ዘገደ? ቅድስት ቤት አካባቢ ያሉ ፖሊሶች እነማን ናቸው? ከቅድስት ቤት 2 ኪሎ ሜትር ርቀት ላይ ፌደራል ፖሊሶች አሉ፣ ግን ወደ ላይ እየሄዱ ነው። ቅድስት ከድሬዳዋ ብራንች ልታሰለጥን የመጣችው ልጅ ከሷ ቤት 100 ሜትር ርቀት ላይ ነው የሚገኘው። አቤል ሳይፈኔ ንቃ። ኮማንደር ቅድስት ቤት አሸባሪ ቤቷን ሰብሮ ገብቷል። በፍጥነት ወደዚያ ድረስ። ሰማለህ? አሸባሪው የውጭ ዜጋ ነው። መሳሪያን መጠቀም ካለብህ እንዳታመነ። እስካሁን አልጋ ውስጥ ነህ። ፍጠን በል እያልኩ አይደለም እንዴ? እንዳትቀሳቀስ። ጆርለ በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ቅድስቴ?
Okay, ሁሉ ሰላም። በ5 ኪሎ ሜትር ሬዲየስ ውስጥ የሚንቀሳቀሱት ማንኛዎቹም መኪናዎች እያስቆማችሁ ፈትሹ። የምታገኙትን ማንኛውም የውጭ ዜጋ አደገኛ ታጣቂ እንደሆነ በማመን አስፈላጊውን ኃይል ተጠቅማችሁ በቁጥጥር ስር አውሉ። ሄሎ ቅድስት፣ ጥሩ ዜና። እንዴት ለፊልድ ኳሊፋይድ የሆነ ልጅ ለሞት አጣጥፈ ተልከዋል? ምን? ሪካቤልን ገሎት ነው ሄደው። በጣም አዝናለሁ ቅድስት። እሱ ነበር ከማንም ቀድሞ መድረስ የሚችለው። ለማንኛውም ቦምቡ ሰዓት መቅጠሩን አቆሟል። ምንድነው ልጅ?刚才我简单的跟线本来是控制时间的，但同时启动了运动感应器，所以这个炸弹是经过改动后的。ምንድነው ያለው? የቆርጦ ገመድ ፌክ ነው። ሞሽን ሴንሰሩን አክቲቭ አድርጎታል። ስማ፣ ይሄ ብጣሻም ስልኩን ልጅ ራስ ላይ ጥሎት ነው ሄደው። ስልኩ ላይ ሴቭ የተደረጉ ቁጥሮች የሉም። ነገር ግን ሜላት ሪከቨር አድርገው ይሆናል። ይዤው መጣ። ጥሩ ፍጠኝ ቅድስት። ለማንኛውም ይሄ ሰው ከዚህ በኋላ ምን ሊያደርስ እንደሚችል ስለማናውቅ ፖሊሶቹ አፎሚያና እናትሽን ጦራሎች አካባቢ የምትገኘው እህትሽ ጋር ቢወስዷቸው ጥሩ ነው። እናቴ አፎሚያን ይዘሻት ወደ መዓዛ ቤት ሄዱ። እነሱ ያድርሷቸዋል። እኔ ወደ ቢሮ መመለስ አለብኝ። ቦምቡ የሚፈነዳ ከሆነ ለምን ከከተማ አውጥተን አንጥለው? 没有你想象的那么简单。一旦运动感应器一激活，只要你移动这个炸弹，炸弹便会在没有任何提示的情况下爆炸，即使多次。No, you didn't understand me actually. Ketalika, boom. ዲፕሎማቲክ ኢሚዩኒቲ ያለው የሲአይኤ ሰው ነው። ምን ማለት ነው ዲፕሎማቲክ ኢሚዩኒቲ ያለው? ሰውየው እኮ 20 ሺህ ኢትዮጵያውያኖችን ለመግደል በሙከራ ላይ ነው። እሱ አልጠፋኝም። ሮን ዌልስ በሰሜን አፍሪካ አንድ ከቨር ሆኖ የሚሰራ የሲአይኤ ሰው ነው። ደህንነት ሚኒስትሩ ጋር ከሲአይኤ የተላከ ዝግ ፋይል አለ። እኛ የዲፕሎማቲክ ኢሚዩኒቲውን የሰጠ ነው ወደ ምስራቅ አፍሪካ ሊያመጣው የሚችል ጉዳይ አይኖርም ብለን አስበን ነበር። ዞሮ ዋናው ነጥብ ሮን ዌልስ ማንነቱን ደብቆ ለማቆየት ሲል ለሚፈጽመውም ሆነ ለፈጸመ ወንጀል የኢትዮጵያ መንግስት ክስ ሊመሰርትበት አይችልም። ሲሆን መረጃውን የሰጠን ጥቃቱን ለማመቻቸት እንጂ ለኛ ጥቅም አስቦ አይደለም። እሱን የምናውቀው ነው እናንተ ነን። ፍርድ ቤት የሚረዳው መረጃውን ቀድሞ እንደሰጣችሁ ብቻ ነው። ስማ ሰይፋ፣ ሰውየውን በቁጥጥር ስር ካዋላችሁት ለጊዜው ልናስረው እንችላለን። ነገር ግን ክስ ሊመሰረትበት አይችልም። ማድረግ የምንችለው ወደ ሀገሩ መመለስ ብቻ ነው። ታዲያ ምን እንድናደርግ ነው የምትፈልገው? በቁጥጥር ስር አታውለው። ምን ፈልገው ቤትሽ እንደታወቀ ማቆም ነው ተመታለስ ነው። ስልኩ ቁጥሮች በሙሉ ዲሊት ተደርጓል። ሪከቨር ማድረግ ትችያለሽ? በነገራችን ላይ ከግብጽ የተላከ ፎቶግራፍ ያኗር ነው። እኔ ግን ያልገባኝ ከዚህ ጥቃቷ ላይ ያሉት ግብጾች ከሆኑ ማለቴ ወደ አሸባሪነት ተቀየሩ አንዋር ግብጽ አይስኮነ ድረስ ዞሮ ግብጾች ናቸው ከጥቃቷ ላይ ያሉት። በዛ ላይ አንዋር አሸባሪ ቢሆንም ከ3 ሳምንት በፊት የሲአይኤ ሰላዮች ይዘውት ለግብጽ መንግስት ተሳልፈው ሰጥተውት ነበር። ይሄ ማለት ግብጾች ራሱ ይሄንን ጥቃት እንዲፈጽምላቸው መልሰው ለቀውት ሊሆን ይችላል። እኔ ግን ያልገባኝ እነሱ ራሳቸው ሙስሊም ሆነው እንዴት ኢትዮጵያዊ ሙስሊምን እንደ አሸባሪ ፍሬም ያደርጋሉ የሚለው ነው። የምን ከግብጽ የተላከ ፎቶግራፍ ነው? ግብጽ ያለኛ ሰው አንዋር በሲአይኤ እንደተያዘና ለግብጾች አሳልፈው እንደሰጡት የሚያሳይ ፎቶግራፍ ልኮልን ነው። ለምን ነው እስካሁን ያልተነገረኝ? ቅድስት አንዋርን የያዘው የሲአይኤ ሰላይ ሪክ ነው። ይህ ማለት ሪክ ነው አንዋርን ለግብጾች አሳልፎ የሰጠው ማለት ነው። አሁን ይሄ ሰውዬ ለምን አሰራራችንን በደንብ እንዳወቀው ገባኝ። ቆይ
ለምንድን ነው ያልተደነቃችሁት? ሪክስ ሲአይኤ መሆኑን አውቃችኋል? አዎ አውቀናል። አሁን ስልኩ ላይ ያለውን ቁጥር ሪከቨር አድርጊልኝ። ከሪክስ ስልክ ላይ ቁጥሮች ሪከቨር ለማድረግ መሞከር ጊዜ ማባከን ነው። ሪክ ከስልኩ ላይ ቁጥሮቹን ሪከቨር እንደምናደርግ ያውቃል። ምናልባት ቫይረስ ምናምን ጭኖበት ይሆናል። ሰውየው የያዛ ቆቅ አይደለም። ሪከቨር መደረግ እንዳይችሉ ቫይረስ ጥሎበታል። Got it. All right. So far ሱዳን ኤምባሲ አንድ ተሳሳተ ቁጥር ብቻ ነው የተደወለው። ጸረ አሸባሪዎችም ከሱዳን ኤምባሲ ጋር ምንም አይነት ኮሚኒኬሽን አላደረጉም። I don't think ሱዳኖች ግን ታርጌት መሆናቸውን ያወቁ አይመስለኝም። ጥሩ ቢሆንም ልልቃቸው አይገባም። እቺ ቅድስት ግንጥ ቤተየናት Yeah. Catherine, what is it? ሁለት ዜግነታቸውን የቀየሩ ኢትዮጵያና አሜሪካን በፍንዳታው ክልል ውስጥ ያለው ሆቴል ውስጥ ነው ያረፉት። በዛ ላይ የዩኤን ሳይድ ዳይሬክተር ኒኮላስ ያንግ apparently ሱዳን ኤምባሲ አካባቢ የምትኖር አንዲት ወዳጅ አለችው። እሷ ቤት ነው ያለው። ኤምባሲያችን በተደጋጋሚ ኮንታክት ሊያደርጉት ሞክረው ነበር፣ ነገር ግን ስቲል ስልኩን አጥፍቶታል። I see. ለአሜሪካን የዩኤን ዳይሬክተሮች በሽብር ጥቃት ወቅት ወደ ኤምባሲ እንዲሄዱ የሚላክላቸው ዲስትሬስ ሲግናል አለ። አልፋ 9 ታንጎ ቴክስት አድርጊው። ስልኩ ቢጠፋም ዲስትሬስ ሲግናሉ ሲደርስ ስልኩ አውቶማቲክሊ ኦን እንዲሆን ሞዲፋይ ተደርጓል። ኢትዮጵያና አሜሪካኖቹስ? እኔ ምለው አሜሪካኖች የሱዳንን ፕሬዝዳንት ከመግደል ላይ ድርድር ከማስቆም እንደሚጠቀሙት እኔ ምን አውቅላችኋለሁ ብለሽ ነው? ለእነሱ ነዳጅ ያለው ሙስሊም ሀገር ሁሉ ባለጋራቸው። ያ ብቻ አይደለም። አሜሪካኖቹ ከግብጽ ጋር ያላቸው ግንኙነት እንደጠበቀ ለማቆየት የግብጾችን የአባይን ጥቅም ማስከበር ይፈልጋሉ። እንዳልከው በአቢይ ግዛት ላይ ያለው የኦይል ክምችት ላይ ናቸውን ከጣሉ ቆይተዋል። ስለዚህ የሱዳን ፕሬዝዳንት ኢትዮጵያ ውስጥ ከተገደለ እኛን ከሱዳን ጋር ቅራኔ ውስጥ አስገብተው ሱዳኖችን ወደ እርስ በርስ ጦርነት ያስገቡና ሰላም ማስከበር በሚል ሰበብ ገብተው ኦይሉን ለመጠቀም ይመቻቸዋል። ይቅርታ ወራችሁ ማልጣልቃ ገባ። ቅድም እንደዚህ የሚያከሽፈውን መስመር ያገኘ መስሎት ከመዱ ሲቆጠሩ የሞሽን ሴንሰሩ መስራት የጀመረው ድጋሚ ከተሳሳተ OK， 帮我开始吧。这个没问题，主要是远程连接器还存在，所以时间一下子停不下来。主要这个指示灯一灭就能连起来。我要那调一下，别调一个来就。下。 የቦምቡን ሪሞት ኮኔክሽን ተጠቅመሽ ሰዓት ቁጥር የት እንዳለ ማወቅ ትችያለሽ? ቦምቡ ፕሮፕራይተሪ ፎርማት ስለሆነ በሬዲዮ ፍሪኩዌንሲያችሁ የት እንዳላችሁ እንደማቆም ነው። ሲምፕሊ ባክ ትሬስ ማድረግ እችላለሁ። ግን ኢየሱስ ምስክሬን ሽንት ቤት ካልኩሌት አይደለም። መንግስታችሁ የቬና ኮንቬንሽን ዲፕሎማቲክ ሚኒት ሰጥቶኛል። አውቃለሁ። እኔ ላይ መሳሪያ በማውጣት ወንጀል እየሰራሽ እንደሆነስ ታውቂያለሽ? ወንጀል? ኦኬ what is next? ተበርከክ።
ازيك؟ تقرير. يا فندم مش عارفين علاطة لعملنا اشرطة تسجد رونلسون. ايوه من البداية ما كنت عاوز استياء تشارك في هذه العملية. تتذكر قلت لك يا جمال لما بعتك الى اثيوبيا؟ ايوه يا فندم هيجيهم معنا غريب اثيوبيا بدم. هو ده الكلام. اذا ما وقفوا التفكير في استخدام النيل لن نتوقف عن الهجوم عليهم. بص يا جمال مجموعة كمال دي الاسبوع الجاي حتدخل اثيوبيا. ادي سبب. تمام يا فندم. ቤቴ መሄድ አልነበረብህ። ቤትሽ በመሄድ ልጅሽን ከፍንዳታው ክልል ለማውጣት ሰበብ እንኳን እንጂ ምን ጎዳሽ? እና እንዳመሰግን ነው የምትፈልገው? ከጀምሮ አንተ ወደ ሀገር ባትገባ የልጄና የሌሎች 20 ሺህ ኢትዮጵያውያን ህይወት አደጋ ላይ ባልወደቀ ነበር። whatever ቅድስት ይህ ሰው ተራ አሸባሪ እንዳልሆነ ያውቁሽ ለምንድን ነው ብቻሽን? ቴሞላ ሊ ፋንኩንጭ ታጁዴ ምን እያልሽ እንደሆነ አላውቅም፣ ግን ለቻይኖች አሳልፈሽ እንደምትሰጪው ሪክን ይዘናል። መተል ተወስዶ ትችላል። ቅድስት ሄሎ ቅድስት ይሰማሻል? መሳሪያ ወጣብሽ ቅድስት። እኔ አልገባኛለሁ ለምንድን ነው አሸባሪዎች ትያቸው መሳሪያ የሚወጡብሽ? ማለቴ ከአንቺ ጋር ከ3 ዓመት በላይ ስሰራ አንድም ቀን አሸባሪ በቁጥጥር ስር ውለሽ አታውቂም። እኔ ገባኝ፣ ግን አውቀሽ መሳሪያ እንዲያወጡ እድል እየሰጠሻቸው ሳይሆን አይቀርም።